አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦችን ያለው አልሐምዱሊላህ ሰላም ነኝ። ዛሬ ብቅ ብያለሁ። እንግዲህ ያው ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ ማለቴን አልተውም። እንግዲህ ሰብስክራይብ አድርጉ፣ ቪዲዮውን ስትጀምሩ ደግሞ ላይክ አድርጉት። ዛሬ አንድ ታሪክ ይዤላችሁ ነው የመጣሁት። የሆነች እኔ ሰውዬ የእናቱ እህት ቤት ያኔ አክስቱ ቤት የምትሰራ ሀበሻ አለች እና የኦሮሚያ ክልል ልጅ ናት፣ ግን አማርኛ በደንብ ነው የምትችለው። እሷ ታሪኳን አውርታይ በጣም ነው ያሳዘነችኝ። የሚገርማችሁ ነገር በቃ ልቤ ስብር ነው ያለው እና ምን አለ መሰላችሁ ውዶችዬ፣ በተለይ የሴት ጓደኛን ለምታምኑ ልጆች ይሄ ለእናንተ ቪዲዮ ስለሚጠቅማችሁ እስከ መጨረሻው ድረስ እዩት። ስንቶቻችሁ ናቸው የሴት ጓደኞቻችሁን የምታምኑት? በነገራችን ላይ ሁሉንም አላልኩም። መልካም ጓደኞችም አሉ፣ ክፉዎች እንዳሉ ሁሉ መልካሞችም አሉ። ግን የሚበዛው መጥፎ ጓደኛ ነው። እኔ እንደ ራሴ የደረሰብኝም ነገር ስላለ የሴት ጓደኞቻችሁን ያን ያክል ባታምኗቸው ባይነኝ፣ እንደኔ ማለት ነው። እና ይቺ ልጅቷ እንደነገርኳችሁ የኦሮሚያ ክልል ልጅ ናት። ሳውዲ አረቢያ ከመጣች ወደ 13 ዓመቴ ነው አለች። እና ሰዎቹ ራሱ በቃ እንደ ቤተሰብ ነው የሚያዋት ምናምን፣ በጣም ይወዷታል። መልካም ልጅ ናት። እሷም በቃ ቅስሟ ሁሉ ስብርብር ብሎ በጣም የምታሳዝነው ብታው ማለት ነው። እና በፊት መጀመሪያ እንደመጣች 4 ዓመት ሰርታ ኢትዮጵያ ትሄዳለች ለረፍት። ኢትዮጵያ እንደሄደች አግብታ ወልዳ ሴትዮዋ ስለምትወዳት መምጣት ከፈለግሽ ነይ ብላ መለሰቻት። መጣች ወደዚህ መልሳ ልጇን እናቷ ጋር አድርጋ ምናምን መጣች። ግን እዚህ ከመጣች በኋላ በጣም የምትወዳት ጓደኛ ነበረቻት። የአንድ ሰፈር ልጆች ናቸው፣ አብረው ነው ያደጉት። ውሃ የሚቀዱት አንድ ላይ ነው። ትምህርት ቤት የተማሩት አብረው ነው። በጣም በጣም ነው የሚዋደዱት፣ እሷ እንደነገረችኝ ከሆነ ማለት ነው። እና በቃ ልብሳችንን እንኳን ተቀያይረን ነው የምንለብሰው አለች። ይህን ያክል ነው ማምናት የምወዳት የነበረው አለች። እና እሷ አረብ ሀገር ስትመጣ ያቺ ጓደኛዋ አግብታ ፈታለች፣ ልጅም አላት ማለት ነው። እሷ አረብ ሀገር ስትመጣ ባሏን ባልሆነ ነገር አድርጋ ወሰደችው ማለት ነው። ያው እንግዲህ ወሰደችው ነው የሚባለው። ሱብሃንአላህ። ከዛም በኋላ የሚገርማችሁ እሷ ስታወራኝ ባሏ ጋር በቃ የሚያስቀና ፍቅር እንደነበራቸው ምናምን ነው የነገረችኝ። እና ከዛ በኋላ እንደዛ አድርጋ ባሏ እሷ ጋር መሄዱ እንዳለ ሆኖ ልጅቷ ኤችአይቪ ኤዲስ ነበረባት። ባሌን ኤችአይቪ ኤዲስ አስያዘችብኝ አለች። ይቅር ብዬው እንኳ አብሬው እንዳልሆን እንዴት ብዬ ኤችአይቪ ኤዲስ ያዘው አለች። ግን የሚገርማችሁ ነገር ልጅቷ መጎዳቷ እንዳለ ሆኖ በሁለት ነው የተጎዳችው። እዚህ ጋር የምታምና ጓደኛዋ ከድታታለች፣ እዚህ ጋር ባሏ ከድቷታል ማለት ነው። ግን ያ መጎዳቷ ማዘኗ እንዳለ ሆኖ ለሱ ታስብለታለች። አሁንም በቃ እኔ በሰላሙ እንዳልሆነ የሄደው አውቃለሁ፣ እርግጠኛ ነኝ አለች። እና ልጅቷን ያችን ጓደኛዋን በቃ የልጅ አባት አንድ ነገር ይሁንና ከራስሽ ላይ አልወርድም ነው እምላት አለች። እና ያኔ ጥፋታቸው ገብቷቸው ባሏም ይቅርታ ጠይቋታል። ያችኛዋም ጓደኛዋም ደግሞ ይቅርታ ጠይቃታለች። ግን እንዴት ብዬ ነው ይቅርታ ማደርግላት አለች። እውነት ነው፣ ይቅር የሚባል ነገር አይደለም ይሄ። እና እስኪ እንደው ስንቶቻችንን በምናምነው ጓደኞቻችን የተከዳ ነው? ስንቶቻችንን በሰው የተነሳ ህይወታችን ምስቅልቅሉ የወጣው ህይወታችን የተበላሸው? ሱብሃንአላህ። የሴት ጓደኞች ከሚበዙት አስመሳይ እባብ ስልክልክ ናቸው የሚበዙት ማለት ነው። እና የሚገርማችሁ ነገር ልጅቷ ተስፋ ቆርጣለች። በቃ ብስቁልቁል ነው ያለችው። ስታዩት በጣም የምታሳዝነው። እና አሁን ልትሄድ ነው፣ በዚህ ሳምንት ነው በረራዋ። ኢትዮጵያ ትገባለች። ቅስሟ ስብርብር ብሏል። በጣም አዝናለች፣ ታሳዝናለች በቃ ስታዩት። እና ምን ልላችሁ ፈልጌ ነው፣ አሁን እሷ የለፋችበት 13 ዓመት ሙሉ ለፍታለች። ያው እንግዲህ ብዙዎቹ የሚሰደዱት እኔ በነገራችን ላይ
ባል አግብተው የሚሰደዱ ሴቶችን ደጋፊያቸው አይደለሁም፣ ደጋፊ አይደለሁም። ይቅርታ አድርጉልኝና አንድ ባል ሲያገባ ሊያስተዳድራችሁ ሁሉን ነገር አሟልቶ ሊይዛችሁ ነው እንጂ እናንተን ለግርድና ሊሸጣችሁ አይደለም። እኔ የዛ ደጋፊ አይደለሁም። አግብቶ ሚስቱን አረብ ሀገር የሚሸጥ ወንድ እኔ ወንድ ነው አልለውም። ሲጀመር መስፈርቱን የማያሟላ ከሆነ ዘሎ ትዳር ላይ ፊጥ ማለት የለበትም። እንደኔ ከሆነ ካገባሁ አረብ ሀገር አልሄድም። ለምን እሰድዳለሁ? ለምን እለፋለሁ? ሁሉ ነገር አሟልቶ መያዝ ያለበት እሱ ነው። መስራትም ካለብኝ ደግሞ እዛው ሀገሬ ላይ ሆኜ የማግዘው ነገር ካለ እየሰራሁ አብረን እንኖር እንችላለን እንጂ እኔ ይቅርታ አድርጉልኝና አግብቼ አልሰደድም። እና ያው የሚሰደዱት ነገ ጧት የተሻለ ህይወት ይኖረናል፣ በቃ የተሻለ ኑሮ እንኖራለን፣ ሰርተን እንለወጥ ብለው ነው የመጡት። እሷ ግን ከትዳሯም ሳትሆን የሰራችውን ነገር ሳትደሰትበት ጤናዋንም አጥታ ብዙ ነገር ነው ያጣችው። ቅስሟ ሁሉ ስብርብር ብሎ ማለት ነው። አሁን ልትሄድ ነው ኢትዮጵያ ሄዳ፣ ግን ምንም ደስታ የላትም። በምን አይነት ስንትን ትኖራለች? እና በእንደዚህ መልኩ ልትሄድ ነው። ታሳዝናለች ይላችኋለሁ። አሁን እናንተ ልነግራችሁ የፈለግኩት ምንድን ነው፣ ትማሩበታላችሁ። የሴት ጓደኞቻችሁን አምናችሁ ሚስጥራችሁን ሁሉ ስለ ባላችሁ፣ ባሌ እንደዚህ ነው፣ ባሌ እንደዚህ ያደርግልኛል፣ ስለ ባላችሁ፣ ስለ ትዳራችሁ ለሴት ጓደኞቻችሁ ምንም አይነት ነገር ቢሆን አታውሩ። በምን አይነት ነገር እንደሚቀየሩ አታውቁም። ብዙ ባለጌ ጓደኞች አሉ እና ከአላህም በታች ሰበቡን ማድረስ ግድ ነው። ብዙውን ጊዜ የሴት ጓደኞች ትዳር እያፈረሱ ነው ያሉት በአሁኑ ሰዓት ማለት ነው። እና አስቸጋሪ ነው እላችኋለሁ። የሴት ጓደኞቻቸውን አትመኑ ባይነኝ እኔ አሁንም ወደፊትም ማለት ነው። እኔም ለራሴ የደረሰብኝ ነገር ስላለ ይቅርታ አድርጉልኝና እኔ የሴት ጓደኛ የለኝም፣ ወደፊትም አይኖረኝም። እኔ ጓደኛ ብላችሁ ጓደኛ አለኝ ይኖረኛል፣ ግን ጓደኛና ጓደኛ አንድ አይደለም። እኔ የሴት ጓደኛን አላምንም። ምክንያቱም ያው የደረሰበት ነው የሚያውቀው። በነገራችን ላይ አሁን እናንተ በጣም ተጓደዱ ጓደኛሞች ምናምን ካሏችሁ እንዴ እንደዚህማ አይሆንም ምናምን ልትሉ ትችላላችሁ፣ ግን ሲደርስባችሁ ነው የምታውቁት። እና የሴት ጓደኛ አትመኑ፣ ሚስጥራችሁን አታውሩ። የሆነ ሰዓት ህይወታችሁን ያበላሽባችኋል እላችኋለሁ ውዶችዬ። የዛሬው ቪዲዮ ይህን ይመስል ነበር። ከወደዳችሁት ላይክ፣ ሼር አድርጉ፣ ሰብስክራይብም አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሆኖልኝ